ፊልሙ በገጠራማ አካባቢ የሚገኝ ውብ ደን በሚያሳይ ትዕይንት ይጀምራል። ሉካስ የተባለ ወጣት ልጅ አባቱን በእንጨት ቆረጣ ስራው ሲያግዘው እናያለን። ሉካስ የተቆረጡትን እንጨቶች የሚይዘውን ተሽከርካሪ ለመቆጣጠር ቢቸገርም አባቱ ሉዊስ ተጨማሪ እንጨቶችን ይጭንበታል። ይህም ተሽከርካሪው ከቁጥጥር ውጭ ሆኖ ቁልቁል እንዲንሸራተት ያደርገዋል። በዚህ የተናደደው ሉዊስ ልጁን አጠናክሮ በመምታት ምንም የማይረባ እንደሆነ ይነግረዋል። ውርደት የተሰማው ሉካስ ከቤቱ ሮጦ በመውጣት ወደ ጫካው ያመራል። ከተወሰነ ጊዜ በኋላ ማቲያስ የተባለ ሌላ ልጅ በዚያው አካባቢ ብስክሌት ሲያሽከረክር እናያለን። ጓደኛውን ሉካስን ብቻውን ሲሮጥ ያስተውለዋል። ነገር ግን ያዘነው ልጅ ስላልቆመ ማቲያስ ወደ ጫካው ይከተለዋል። በመጨረሻም ማቲያስ ጓደኛውን አግኝቶ ጉንጮቹ ቀልተው ያየዋቸው። በዚያን ጊዜ በርቀት አንድ በር ያስተውላሉ። ወደ ውስጥ ለመግባትም ይወስናሉ። ቦታው አነስተኛ የመሬት ውስጥ መደበቂያ ሲሆን ልጆቹ ወታደር በመምሰል መጫወት ይጀምራሉ። ሉካስ ለተወሰነ ጊዜ ችግሮቹን በመርሳት ከጓደኛው ጋር ጥሩ ጊዜ ያሳልፋል። ከተወሰነ ጊዜ በኋላ ሁለቱም ነገ እንደገና ለመጫወት ቃል ገብቶ ለመሄድ ይወስናሉ። ማቲያስ ሉካስን አባቱን እንዲጋፈጠውና በየቀኑ ድብደባውን ዝም ብሎ እንዳይቀበል ያበረታታዋል። ቆየት ብሎ አባትና ልጁ ለአንዳንድ ሥራዎች ወደ ከተማ ሲያቀኑ እናያለን። ሉዊስ ሲጋራውን እንዲያቀብለው ይጠይቀዋል። ነገር ግን ልጁ እናቱ ለሳንባ መጥፎ እንደሆነ ስለነገረችው እምቢ ይላል። ይህም አባቱን ያናድደዋል። ነገር ግን ባልታሰበ ሁኔታ አባቱ ሲዘናጋ በመንገድ ላይ ብስክሌት ሲነዳ የነበረውን ማቲያስን መኪናው ይገጨዋል። ምስኪኑ ልጅም ይሞታል። ነገር ግን ሉዊስ ኃላፊነትን ከመውሰድ ይልቅ በመኪናው ስር የተጣበቀውን ብስክሌት ወስዶ ወደ ጫካ ይወረውረዋል። የባሰ ደግሞ የማቲያስን ሕይወት አልባ አስከሬን አንስቶ እሱንም ወደ ጫካ ይጥለዋል። ሉካስ ይህንን ሁሉ በድብቅ እየተመለከተ በድንጋጤ ይሸበራል። ለመናገርም ሆነ ምንም ለማድረግ እጅግ ተረብሾ ነበር። ከዚያም ሉዊስ ልጁ ስለዚህ ክስተት ለማንም እንዳይናገር በዝምታ ያስጠነቅቀዋል። ቆየት ብሎ መኪናቸው በማቲያስ አባት ፍራንሲስ ይቆማል። ፍራንሲስ ልጁ ጠዋት ከቤት ወጥቶ እስካሁን ስላልተመለሰ እንደተጨነቀ ያስረዳል። ሉዊስ ግን ልጁ ምናልባት በአቅራቢያው እንደሚሆንና በቅርቡ ወደ ቤት እንደሚመለስ በግድ የለሽነት ይመልስለታል። ነገር ግን መኪናው እንደተንቀሳቀሰ ፍራንሲስ በኋለኛው ወንበር ላይ የተረበሸ ሉካስን ያስተውላል። በሚቀጥለው ትዕይንት ሉዊስ ሉካስን በመጥረቢያ ሊገድለው ሲሞክር ይታያል። ነገር ግን አዋቂ የሆነው ሉካስ ከእንቅልፉ በድንገት ሲነቃ ይህ ሁሉ ቅዠት እንደነበር እንረዳለን። ከክስተቱ በኋላ በርካታ ዓመታት እንዳለፉ፣ ነገር ግን አሁንም በማቲያስ ላይ የደረሰውን ነገር መርሳት እንዳልቻለ ይገለጻል። ሉካስ በድንገት ከአንድ ሰው የስልክ ጥሪ ይደርሰውና ያደገበት ቤቱ ትላንት ማታ እንደተቃጠለና ሁለቱም ወላጆቹ እንደሞቱ ይነገረዋል። እጅግ በማዘኑ ፍቅረኛዋ ጁሊ ታጽናናዋለች። ቆየት ብሎ ሉካስ በወላጆቹ ቀብር ላይ ለመገኘት ከጁሊና ከቅርብ ጓደኛው አርኖልድ ጋር ወደ ትንሿ ከተማ ሲመለስ እናያለን። ከቀብሩ በኋላ ክፉኛ ወደ ተቃጠለው ቤት ይደርሳሉ። ሁኔታውም የሉካስን ልብ ይሰብረዋል። ፖሊስ አስከሬኖቹ ወደ አጽምነት ስለተቃጠሉ እነማን እንደሆኑ ለመለየት ከሞላ ጎደል ማይቻል መሆኑ እንደነገረው ያብራራል። ከጥቂት ጊዜ በኋላ አሁን አዛውንት የሆነው ፍራንሲስ በተሽከርካሪ ወንበር ላይ ሆኖ ይመጣና ሰላም ይላቸዋል። ሉካስ እሱን በማየቱ ምቾት ባይሰማውም ለጓደኞቹ ያስተዋውቀዋል። አዛውንቱም ሦስቱንም ለቡና ይጋብዛቸዋል። ሉካስ ግን እንዳመነታ ይታያል። የእሳት አደጋ ተከላካዮቹ የሉካስ ወላጆች ዕቃዎች ያሉበትን ሳጥን እንደሰጡት ፍራንሲስ ስለሚነግረው ሉካስ ወደ ቤቱ ሄዶ ዕቃዎቹን ከመውሰድ ውጪ ሌላ አማራጭ አያገኝም። ብዙም ሳይቆይ ወደ ቤቱ ይደርሳሉ። ፍራንሲስ ይህ ጫካ እንደ ቤተሰቡ እንደሆነና ቦታውን ከማንም በላይ እንደሚያውቀው ይናገራል። ሦስቱም በአዛውንቱ ጥንካሬ ይገረማሉ። ወደ ውስጥ ከገቡ በኋላ ፍራንሲስ እንጨቶችን ለማጓጓዝ ተሽከርካሪ ሲጠቀም አደጋ እንዳጋጠመውና ለፓራላይዝ እንደዳረገው ያስረዳል። ተሽከርካሪው እንዴት እንደሚሰራ ሊያሳያቸው ስለፈለገ ሦስቱን ከቤቱ አጠገብ ወዳለው የሥራ ቦታው ይወስዳቸዋል። ቦታው በእጅ በተሰሩ የእንጨት ዕቃዎች የተሞላ ሲሆን ሁሉም በእርሱ የተሰሩ ናቸው። ፍራንሲስ እንጨትን እንደ ቂቤ የሚቆርጥ የእንጨት መቆርጫ ማሽን ያሳያቸዋል። በመቀጠል እንጨቶችን ለማጓጓዝ የሰራውን የተሽከርካሪ ሞዴል በማሳየት ይህ ሽሊቴ እንደሚባል ያስረዳል። ነገር ግን አርኖልድ እንዳሰበው አደገኛ እንዳልሆነ ይናገራል። ፍራንሲስ በዚህ አስተያየት በመናደድ ይህ ነገር ቢያንሸራተት ወዲያውኑ ሊፈጨው እንደሚችል ይናገራል። ወደ ቤቱ ሲመለሱ ሉካስ የአደጋ ተከላካዩ የሰጠውን ሳጥን አዛውንቱን ይጠይቀዋል። ፍራንሲስ ጋራዡ ውስጥ እንዳለና ወዲያውኑ እንደሚያመጣው ነግሮት ይወጣል። ከሄደ በኋላ ሉካስ ቡና ማፍላት ይጀምራል።
ነገር ግን የማቲያስን የድሮ ኩባያ ሲያይ ይደነገጣል። በተጨማሪም ማቲያስ ከፊቱ ቆሞ የሚታየው ራዕይ ይከሰትለታል። ይህም አሁንም ከዚያ ክስተት መላቀቅ እንዳልቻለ ያሳያል። ብዙም ሳይቆይ አዛውንቱ ሳጥኑን ይዘው ይመለሳሉ። የሉካስ የልጅነት ፎቶዎችንም ያገኛሉ። የማቲያስንም ፎቶ ያገኙና ፍራንሲስ ማቲያስ ልጁ እንደነበርና ብስክሌት ሲነዳ አደጋ ደርሶበት ገደል ውስጥ እንደወደቀ ይናገራል። አክሎም ልጁ ከሞተ በኋላ ሚስቱ እጅግ በማዘን የራሷን ሕይወት እንዳጠፋች ይገልጻል። ፍራንሲስ አሁንም ከሐዘናቸው መላቀቅ እንዳልቻለ ሲናገር እንባ ይተናነቀዋል። ሉካስ ይህንን የጨለመ ምስጢር ለረጅም ጊዜ መደበቅ ስለነበረበት በጣም መጥፎ ስሜት ይሰማዋል። ጓደኛሞችም እየመሸ መሆኑን በመጥቀስ ለመሄድ ይወስናሉ። ከዚያም ፍራንሲስ ስለ ወላጆቹ ሊነግረው የሚገባ አስፈላጊ ነገር ስላለው ሉካስ አንድ ቀን እንዲመለስ ይጠይቀዋል። ሉካስ ተስማምቶ መኪና ውስጥ ይገባል። ነገር ግን በሆነ ምክንያት መኪናው አይነሳም። ይህንን ያየው አዛውንት ሞተሩን ሊያይለት ይጠይቀዋል። ነገር ግን ከመረመረው በኋላ ምንም አይነት ችግር ሊያገኝ አይችልም። ለእርዳታ መካኒክ ጓደኛውን እንደሚጠራ ይናገራል። በዚሁ ጊዜ አርኖልድ ለመሄድ ፈልገው ስለነበር ሞተሩ ራሱ መመርመር ይጀምራል። አዛውንቱም ብዙም ሳይቆይ መጥፎ ዜና ይዘው ይመለሳሉ። መካኒክ ጓደኛቸው ሥራ በዝቶበት ነገ ብቻ መምጣት እንደሚችል ይነግሯቸዋል። ሌሊቱን እዚያው እንዲያደሩ ይጋብዛቸዋል። ሦስቱ ግን ምቾት አይሰማቸውም። አርኖልድ መኪናውን ለመጠገን የተቻለውን ያህል ይሞክራል። በመጨረሻም የራዲያተሩ ቱቦ እንደተሰበረ ይገነዘባል። ከዚያም ፍራንሲስን ተመሳሳይ መጠን ያለው መተኪያ ቱቦ እንዳለው ይጠይቀዋል። አዛውንቱም አርኖልድን ወደ ሥራ ቦታው ይወስደዋል። ቆየት ብሎ በሥራ ቦታው ውስጥ ፍራንሲስ ቱቦው ሆን ተብሎ የተቆረጠ እንደሚመስል ይነገራል። ከዚያም ይህ ይከሰታል። በዚሁ ጊዜ ሉካስና ጁሊ ቤት ውስጥ እያሉ የአዛውንቱን መኪና አርኖልድ ነው ብለው ያሰቡት ሰው ይዞ ሲሄድ ያያሉ። ሉካስ ወዲያውኑ ለጓደኛው ይደውላል። ነገር ግን ስልኩን ስለማያነሳው የት እየሄደ እንደሆነ የሚጠይቅ የድምፅ መልእክት ይተውለታል። ከተወሰነ ጊዜ በኋላ ሁለቱ ፍራንሲስን ለመፈለግ ወደ ሥራ ቦታው ያቀናሉ። ነገር ግን ቱቦውን ማግኘት ባለመቻሉ አርኖልድ በአቅራቢያ ወደሚገኝ ጋራዥ መሄዱን ያስረዳቸዋል። ከዚያ በኋላ ሉካስ ለጓደኛው ብዙ ጊዜ ለመደወል ይሞክራል። እሱ ግን አያነሳም። ነገር ግን ብዙም ሳይቆይ ከተማው ውስጥ ምንም አይነት ቱቦ ማግኘት ስላልቻለ ወደ ትልቁ ከተማ እያቀና መሆኑን የሚገልጽ የጽሑፍ መልእክት ከአርኖልድ ይደርሰዋል። ይህ የተወሰነ ጊዜ የሚወስድ ሲሆን ጥንዶቹ ከመጠበቅ ውጭ ሌላ አማራጭ የላቸውም። ምሽት ሲቃረብ ሉካስ ከአርኖልድ ሌላ የጽሑፍ መልእክት ይደርሰዋል። ለመመለስ በጣም ስለመሸ መኪናው ውስጥ እንደሚተኛ ያሳውቀዋል። አዛውንቱ ይህንን ሲያውቁ ጥንዶቹ ሌሊቱን እዚያው እንዲያሳልፉ አጥብቀው በመጠየቅ የማቲያስን ክፍል ይሰጧቸዋል። በዚያች ሌሊት ጁሊ ተኝታ ሳለ ሉካስ አእምሮውን ለማደስ ከቤት ይወጣል። ብዙም ሳይቆይ ወደ ቤት ሲመለስ ከካቢኔ ውስጥ ድምፅ ይሰማል። እዚያም የአርኖልድን ስልክ ሲያገኝ ይደነገጣል። ልጁ ቦታውን ለቆ እንዳልሄደም ይገነዘባል። ከዚያም እሱን ለመፈለግ ወደ ሥራ ቦታው ይገባል። ነገር ግን የፍራንሲስን የተሽከርካሪ ወንበርና ወለሉ ላይ ያለ የእንጨት በር ያስተውላል። ውስጥ ምን እንዳለ ለማየት ሲሞክር ድምጾች ሰምቶ በፍጥነት ይደበቃል። ከጥቂት ጊዜ በኋላ ፍራንሲስ ከበሩ ወጥቶ በተሽከርካሪ ወንበሩ ላይ በመቀመጥ ቦታውን ለቆ ይወጣል። አሁን ሉካስ የሆነ አጠራጣሪ ነገር እየተካሄደ እንደሆነ ይሰማዋል። ፍራንሲስ ድርጊቱን እንደሚያውቅበት ሳያውቅ የእንጨት በሩ ወዴት እንደሚያመራ ለማወቅ ይፈልጋል። ሉካስ ወደ ታች ሲወርድ ጨለማ የሆነ ምድር ቤት ውስጥ ይገባል። አካባቢውን ለማብራትም አሮጌ መብራት ይጠቀማል። ከዚያም ቁልፉ የተከፈተለት በሰንሰለት የታሰረ በር አጋጥሞት ወደፊት እንዲራመድ ያስችለዋል። በሚያስደነግጥ ሁኔታ ሉካስ አሁንም በሕይወት ያሉትንና ታክተው የሚገኙትን ወላጆቹን ያገኛል። በሌላ በኩል በቤቱ ውስጥ ጁሊ ሉካስ ክፍሉ ውስጥ ባለመኖሩ ትጨነቃለች። ከአልጋዋ ወርዳ ቤቱን እየዞረች ትፈልገዋለች። ነገር ግን ጁሊ በድንገት የፍራንሲስን ቢሮ ታገኛለች። እዚያም የድመት የተቆራረጠ አስከሬን አይታ ትደነገጣለች። በመቀጠል የሉካስን ቤተሰብ ፎቶ እንዲሁም በአንድ ጊዜ 3 ሰዎችን ሊገድል የሚችል የማሰቃያ ማሽን የሚያሳይ ስዕል ታስተውላለች። በስዕሉ ላይም የሉካስ እና የወላጆቹ ስም ሰፍሮበታል። በዚሁ ጊዜ በምድር ቤቱ ውስጥ ፍራንሲስ ሉካስን ከወላጆቹ ጋር ባዘጋጀው ማሽን ላይ ያስረዋል። እዚህ ጋር ሰውየው በእርግጥም ፓራላይዝድ እንዳልሆነና ይህን ሁሉ ጊዜ ሲያስመስል እንደነበረ እንረዳለን። ከዚያም ማቲያስ በሞተበት ቀን ሉካስ በመኪና ውስጥ ያለቅስ እንደነበር ያስታውሳል። ይህም ስለ አደጋው ያውቅ እንደነበር የሚያሳይ ነው። ፍራንሲስ እንዲሁም እየሰራ ሳለ እንጨቱ በአጋጣሚ የሉዊስ መኪና ስር የገባበትን ቀን ያስታውሳል። ያኔ ነው የልጁን ብስክሌት አካላት ከመኪናው ስር ተጣብቀው በማግኘቱ እውነቱን የተረዳው። ቤተሰቡን ስላጠፉበት አሁን ዋጋ መክፈል እንዳለባቸው ያውጃል።
በመቀጠልም ፍራንሲስ ሦስቱን ሰዎች የሚያገናኝ የገመድ ሥርዓት እንዴት እንደሠራ ያስረዳል። እያንዳንዱ ገመድ የሌላውን ክብደት ይደግፋል። ስለዚህ አንደኛው ሰው አጥብቆ መያዝ ካቃተው ምላጭ ተለቆ ሌሎቹን ይጎዳል። ፍራንሲስ የሉካስን እጅ ቆርጦ ገመዱን እንዲለቅ ለማድረግ መሳሪያውን ያነሳል። ነገር ግን ጁሊ ባልታሰበ ሁኔታ ከምድር ቤቱ ውጭ ትታያለች። ሉካስ እንድትሮጥ ሲጮህባት፣ አዛውንቱም አሁን እሷን ማሳደድ ይጀምራል። ቆየት ብሎ ፍራንሲስ ወደ ቤት ሲመለስ ቤቱ ሙሉ በሙሉ ጨለማ ነበር። በዚያን ጊዜ ጁሊ በእንጨት ወንበር ትመታዋለች። ነገር ግን በፍጥነት በማገገም እንደገና ማሳደድ ይጀምራታል። ሊወጋት ቢሞክርም ጁሊ ማምለጥ ትችላለች። በፍጥነት ከክፍሎቹ በአንዱ ውስጥ ራሷን ቆልፋ በሩን በአንዳንድ ዕቃዎች ትዘጋዋለች። በዚሁ ጊዜ በምድር ቤቱ ውስጥ ሉካስና ቤተሰቡ ገመዶቻቸውን ለመያዝ እየታገሉ በአስከፊ ሁኔታ ውስጥ ይገኛዋል። ሉዊስ ሁሉንም ነገር በልጁ ላይ በማሳበብ በዚያን ቀን ሲጋራ ሰጥቶት ቢሆን ኖሮ ይህ ሁሉ አይፈጠርም ነበር ይላል። ነገር ግን ሉካስ ባለፉት 20 ዓመታት በዚያ የጥፋተኝነት ስሜት መኖር ምን ያህል ከባድ እንደነበር እያለቀሰ ይመልሳል። በሌላ በኩል ጁሊ ፖሊስ ለመጥራት ትሞክራለች፣ ነገር ግን የሚያነሳ የለም። ከዚያም ፍራንሲስ በሩን ከውጭ ለመስበር በከፍተኛ ሁኔታ እየሞከረ መሆኑን ትረዳለች። በድንጋጤ ውስጥ ሆና ጁሊ መስኮቱን ሰብራ ሕይወቷን ለማትረፍ ወደ ውጭ ትዘላለች። መውደቋ ትንሽ ጉዳት ቢያደርስባትም ደህና ነበረች። ነገር ግን ፍራንሲስ አስቀድሞ ከፊቷ ቆሞ ታየዋለች። በዚሁ ጊዜ በምድር ቤቱ ውስጥ ሉዊስ በመጨረሻ ስህተቱን በመረዳት ለቤተሰቡ ሲል ራሱን መስዋዕት ለማድረግ ይወስናል። ማቲልዴ እሷና ልጃቸው በሕይወት መትረፍ እንዲችሉ ገመዷን እንድትለቅ ይጠይቃታል። ሉካስ አባቱን ዝም እንዲል ይለምነዋል። ነገር ግን የደከመችው ማቲልዴ ከዚህ በላይ መያዝ ስለማትችል ገመዱን ትለቃለች። ይህም ከባድ ምላጭ ከላይ ወርዶ የሉዊስን አካል በበርካታ ቁጥርጫዎች እንዲቆርጠው ያደርገዋል። ምንም እንኳን ሁኔታው አስፈሪ ቢሆንም እናትና ልጁ በጊዜው ከታሰሩበት በማምለጥ ከከባዱ ምላጭ ማምለጥ ችለዋል። በሌላ በኩል ፍራንሲስ ጁሊን ሊገድላት በእንጨት መቆረጫ ማሽን ውስጥ አስሯታል። በእቅዱ ውስጥ እንዳልነበረች፣ ነገር ግን ከነፍሰ ገዳይ ጋር ፍቅር በመጀመሯ ይህ እንደተፈጠረባት ይነግራታል። ነገር ግን በድንገት ሉካስ ብቅ ብሎ አዛውንቱን ያጠቀዋል። ሁለቱ ከባድ ግብግብ ይገጥማሉ። በመጨረሻም ሉካስ የበላይነትን አግኝቶ ፍራንሲስን ይመታዋል። ሉካስ ጁሊን ለመፍታት ጥቂት ወርቃማ ሰከንዶችን ይጠቀማል። ነገር ግን ፍራንሲስ በማገገም ሉካስን እያጠቃ የመቆረጫ ማሽኑን ያስነሳዋል። በዚሁ ጊዜ ጁሊ ከታሰረችበት ለማምለጥ ታግላ ማሽኑን ማጥፋት ትችላለች። አሁን ፍራንሲስ የበላይነት አግኝቶ የሉካስን ሕይወት እያጠፋው ነው። ጁሊ በፍጥነት አዛውንቱን በመዶሻ በመምታት ራሱን እንዲስት ታደርገዋለች። ጥንዶቹን ጎትተው የምድር ቤቱ ደረጃዎች ላይ ይጥሉታል። ከዚህ በኋላ ሉካስ እናቱን ከምድር ቤት እንድትወጣ ለመርዳት ይሞክራል። ነገር ግን ምስኪኗ ሴት በጣም ስለደከመች በፍጥነት መንቀሳቀስ አትችልም። ይህም በሚያሳዝን ሁኔታ ፍራንሲስ ለማገገም በቂ ጊዜ እንዲያገኝ ያደርገዋል። በፍጥነትም ከኪሱ ትንሽ ቢላዋ ያወጣል። ማቲልዲን እግሯ ላይ ይወጋታል። ነገር ግን ተጨማሪ ጉዳት ከማድረሱ በፊት ሉካስ እናቱን በፍጥነት ወደ ውጭ በማውጣት አዛውንቱን መልሶ ምድር ቤቱ ውስጥ ይቆልፍበታል። ሆኖም የእንጨት በሩ እንኳን ይህን አረመኔ ለረጅም ጊዜ ሊያቆየው አልቻለም። በሩን መምታት ይጀምራል። ፍራንሲስ በመጨረሻ ይወጣል። አርኖልድም አሁንም በሕይወት እንዳለና በትልቅ ሳጥን ውስጥ ሆኖ እርዳታ እየጠየቀ መሆኑን እናያለን። ፍራንሲስ ማምለጥ እንዳይችል በሳጥኑ ላይ መያዣ ያስቀምጥበታል። በዚሁ ጊዜ የተቀሩት ሦስቱ ወደ ጫካው እየሮጡ ነው። ነገር ግን ማቲልዴ ለመቀጠል በጣም ደክሟታል። ሉካስ እናቱንና ፍቅረኛውን ከዓመታት በፊት ከማቲያስ ጋር ወዳገኘው መደበቂያ ይወስዳቸዋል። ነገር ግን አካባቢውን ለማየት ላይተር ሲጠቀሙ እንደ አሻንጉሊት ያጌጠውን የማቲያስን የተቆራረጠ አስከሬን አይተው ይደነገጣሉ። ከጥቂት ጊዜ በኋላ ፍራንሲስ ከውጭ ይደርስና ልጁ በመጨረሻ ብቻውን እንዳልሆነ በመናገር መደበቂያ ውስጥ ይቆልፍባቸዋል። በዚህም ምክንያት ሦስቱም ሌሊቱን እዚያው አሳልፈው ነገ መላ ለመፈለግ ይወስናሉ። በማግስቱ ጠዋት ሲነቁ የመደበቂያው በር ባልታሰበ ሁኔታ ተከፍቶ ያዩታል። ሉካስ አደጋ መኖሩን ለማረጋገጥ ብቻውን ይወጣል። በሚያስደነግጥ ሁኔታ አርኖልድ በፍራንሲስ በተሰራው ሸርተቴ ላይ ታስሮ ያገኘዋል። ይህ ሸርተቴ እጅግ አደገኛ ከመሆኑ የተነሳ የአርኖልድ እግር ካንሸራተተው ወዲያውኑ ፈጭቶ ይገድለዋል። ሉካስ ማሰሪያዎቹን ለመበጠስ ቢሞክርም አይሳካለትም። በዚህ ጊዜ ፍራንሲስ ብቅ ይልና ጁሊን ወስዶ ከዛፍ ጋር እንዳሰራት ይነግረዋል። ሸርተቴው ከተንከባለለ በቀጥታ ጁሊን ይፈጫታል። ሉካስ አርኖልድ እንዳይንቀሳቀስ አጥብቆ ነግሮት ፍቅረኛውን ለማዳን ይሮጣል። ፍራንሲስ እግሩ ላይ ይቆርጠዋል። ሁለቱ ሰዎች እርስ በርስ ክፉኛ እየተጎዳዱ ከባድ ውጊያ ይገጥማሉ።
ነገር ግን በዚህ ጊዜ የራሱን ሰዎች ለማዳን የቆረጠው ሉካስ የውስጥ ጥንካሬውን ተጠቅሞ ፍራንሲስን ያሸንፈዋል። ስለታም በሆነ የእንጨት ዘንግ ላይ ይወረውረዋል። ዘንጉም የአዛውንቱን ጭንቅላት ይበሳዋል። በሚያሳዝን ሁኔታ አርኖልድ ሸርተቴውን መያዝ አቅቶት ተፈጭቶ ስለሚሞት አስፈሪው ክስተት ገና አላበቃም ነበር። ሸርተቴው ኮረብታውን ቁልቁል ይንከባለላል። ነገር ግን ሉካስ ከሸርተቴው ፊት ለፊት በመቆም አቅጣጫውን ማስቀየር ችሏል። እዚህ ጋር በሆዱ ላይ ስለታም ዘንግ ተሰክቶበት ክፉኛ እንደተጎዳ እንረዳለን። ጁሊ ሁሉም ነገር ደህና እንደሚሆን በመናገር ሉካስን ለማጽናናት ትሞክራለች። ነገር ግን ብዙም ሳይቆይ በደረሰበት ጉዳት ይሞታል። ከዚህ ክስተት በኋላ በርካታ ፖሊሶች ደርሰው አስከሬኖችን መሰብሰብ ይጀምራሉ። ወንዶቹ በሙሉ ሞተዋል። ከዚህ አስከፊ እልቂት በሕይወት የተረፉት ጁሊና ማቲልዴ ብቻ ናቸው። ፊልሙ ሲጠናቀቅ በአምቡላንስ ይወሰዳሉ።